ሰላም ውድ የቻናላችን ቤተሰቦች ባለፈው ፓርት 1 ያየነውን የኬሚስትሪ ሞዴል ኤግዛም ዛሬ ደግሞ በፓርት 2 ተመልሰናል ማለት ነው። ፓርት 2 የምንመለከተው ከቁጥር 11 በኋላ ያለውን ጥያቄ አብረን የምናየው ይሆናል። እስከ መጨረሻው ድረስ እንድትከታተሉን እንጋብዛችኋለን ማለት ነው። የዚህ ቻናል ላይ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም ሼር በማድረግ ለጓደኞቻችሁ ሼር እያደረጋችሁ መጠቃቀም ትችላላችሁ። ኦልሶ ላይክ በማድረግ ይሄን ቪዲዮን ጀምሩት ማለት ነው። Let us proceed to that of the questions. Question number 11. What is radioactivity? Question number 11 says, what is radioactivity? A. The emission of light from heated metals. B. The spontaneous emission of radiation from unstable nuclei. C. The flow of electrons through a wire. D. The splitting of an atom in nuclear reactor ይላል። ሶ ራዲዮአክቲቪቲ ስንል ምንድነው? ስፖንታኒየስ ኢሚሽን አይደል? ሶ ስፖንታኒየስ ኢሚሽን of radiation from unstable nuclei. ሶ በአንድ አተም ውስጥ ኒውክለስ ላይ ምንድነው እሱ የፕሮቶን ኒውትሮን አለ። ሶ እነዚህ ኒውክለሱ ስታብል በማይሆንበት ታይም ላይ ምንድነው እሱ ከዛ ላይ የኤሌክትሮኖች ምናምን ኢሚት እየሆኑ ይወጣሉ ማለት ነው። በዛ በአንስታብል በሆነው ኒውክለስ ላይ ያሉት እንትኖች ኢሚሽን እያደረጉ የሚሄዱበት ነው ራዲዮ አክቲቪቲ ማለት፣ ሌላ ነገር የለውም። ስታብል ከሆነ አተሙ ያ ማለት ምንም አይነት ኢምባላንስ ኒውክለስ ላይ ምንም አይነት ኢምባላንስ ከሌለ የተረጋጋ በሚሆንበት ሰዓት ላይ ራዲዮ አክቲቪቲ አያደርጉም። ሰው ራዲዮ አክቲቪቲ የሚያደርጉ አተሞች አሉ። እነዚህ አተሞች በተለያዩ ፎርም ነው ኢሚስ የሚያደርጉትኝ። ለምሳሌ በአልፋ፣ በቤታ ኦር በጋማ ሊሆን ይችላል ራዲዬሽናቸውን ኢሚት የሚያደርጉትኝ። ሶ ለምሳሌ እነ ዩራኒየም የመሳሰሉ እነ ካርበን አብዛኛውን ጊዜ ምንድነው ራዲዮ አክቲቪቲ ፕሮፐርቲ ያላቸው ኤሌመንቶች ናቸው። ሶ ዘ አንሰር ሹድ ቢ ነው ማለት ነው። እሺ እንደምትመለከቱት አንሰር ቢ ኤክስፕላኔሽኑም ራዲዮ አክቲቭ አይሶቶፕ ዲካይ ባይ ሪሊዚንግ እንደዚህ በአልፋ ቤታ ጋማ ራዲዬሽን እነዚህ ታይፖች ናቸው የራዲዬሽኑ ታይፕ ማለት ነው። So when you come to question number 12, which type of radiation consists of helium nuclei with a 2+ charge ይላል። A alpha particle, B beta particle, C gamma rays, D x-ray። ሶ አሁን እንዳልነው ታይፕ ኦፍ ራዲዬሽኖቻቸውን በሶስት ነው ክላሲፋይ አድርገን የምንመለከታቸው። አልፋ፣ ቤታ፣ ጋማ ብለን በሶስት እንከፍላቸዋለን። እንደምንመለከተው እዚህ ጋር ደግሞ ምንድነው ሂሊየም ኒውክለስ ኦር ሂሊየም ኒውክላይ የምንለው ሂሊየም ፖዚቲቭ ቱ የሆነውን ቻርጅ ኢሚት የሚያደርገው የትኛው ነው የሚለው እዚሁም አልፋ፣ ቤታ፣ ጋማ ኤንድ ኤክስ-ሬይ ነው። ሶ ዘ አንሰር ሹድ ቢ ዋት አልፋ ነው የሚሆነው ማለት ነው። ምክንያቱም አልፋን እንደምንመለከተው አልፋ ፖዚቲቭሊ ቻርጅድ ነው። ያ ማለት የሂሊየም አተም ነው ሪሊዝ የሚያደርገው ያ ፖዚቲቭ ቱ ቻርጅ ያለውን አልፋ ፓርቲክል ሪሊዝ ያደርጋሉ ማለት ነው። ቤታ ሲሆን ያው ኔጌቲቭ ነው። ጋማ ቻርጅ ምንም የለውም ኒውትራል የሆነ ቻርጅ ነው። ኤክስ-ሬይ እንደምንመለከተው ጋማ ስር የሚመደብ ነው። እሱም ቶ ዘ አንሰር ሹድ ቢ ኤ ነው ማለት ነው። አልፋ ፓርቲክል ሄቪ ነው እንደምንመለከተው ካሉት ፓርቲክሎች አልፋ ፓርቲክሉ ሄቪ ነው። እንዲሁም ደግሞ ፖዚቲቭሊ ቻርጅድ ነው and have a mass about 4 times that of hydrogen atom። ሶ ከሃይድሮጅን አተም አንጻር ስንመለከተው በማስ ደረጃ 4 ታይምስ ነው ማለት ነው። ምክንያቱም ሂሊየም ማለት ማሱ 4 ስለሆነ ሶ አልፋ ፓርቲክሎች ደግሞ ሪሊዝ የሚያደርጉት 2+ ቻርጅ ኦፍ ሂሊየም ስለሚሆን ማለት ነው። ኦኬ when you come to question number 30, which radiation is deflected by a magnetic field toward the positive plate proving it is a negatively charged ይላል ማለት ነው። ሶ ኤ አልፋ፣ ቢ ቤታ፣ ሲ ጋማ፣ ዲ ኒውትራል ማለት ነው። ስለዚህ ከጥያቄው ላይ ለመረዳት እንደምንችለው የትኛው ራዲዬሽን ነው ዲፍሌክትድ የሚደረገው ባይ ዛት ኦፍ ማግኔቲክ ፊልድ ቱዋርድ ዘ ፖዚቲቭ ፕሌት ኖት ቱ ዛት ኦፍ ዘ ኔጌቲቭ ፕሌት ማለት ነው። ይሄ ደግሞ ፕሩቪንግ ያደርገዋል ምን ኔጌቲቭሊ ቻርጅድ ስለመሆኑ ማለት ነው ራዲዬሽኑ። ሶ እንደምንመለከተው ማግኔቲክ ፊልዱ ላይ ፖዚቲቭ ፕሌት አለ። እዛ ፖዚቲቭ ፕሌት ላይ ምንድነው እሱ
ዲፍሌክትድ የሚሆነው ወደዛ የሚሄደው በፖዚቲቭ ፕሌት አማካኝነት ያ ደግሞ ኔጌቲቭሊ ቻርጅድ ስለመሆኑ የሚያረጋግጥልን የትኛው ነው የሚለው። ሶ አልፋ፣ ቤታ፣ ጋማ፣ ኒውትሮን። ሶ ዘ አንሰር ሹድ ቢ ቤታ ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር ኖት ቤንዲንግ አባውት ቤንዲንግ አይደለም፣ ኢትስ ዲፍሌክትድ ነው ጥያቄው የሚለውና ሶ ዲፍሌክትድ ከሆነ እዛ ጋር ማግኔቲክ ፊልዱ ላይ ፖዚቲቭ ፕሌት ስላለ ፖዚቲቭ እና ፖዚቲቭ ደግሞ ምንድነው ዲፍሌክሽን ነው ለሚፈጠረው ኦር አትራክቲንግ አይደለም። ሶ ዲፍሌክሽን ስለሚሆን ሪባውንድ ስለሚያደርግ ሶ እዚህ ጋር ደግሞ ካሉት ሬዎች ውስጥ የትኛው ነው ፖዚቲቭ የትኛው ነው ኔጌቲቭ ብለናል። አልፋው ኔጌቲቭ ነው፣ ቤታው ደግሞ ፖዚቲቭ ነው፣ ጋማ ያው ኒውትራል። ሶ the answer should be B ነው ማለት ነው። እንደምትመለከቱት ቤታ ፓርቲክል አር ሃይ ስፒድ ኤሌክትሮን ኔጌቲቭሊ ቻርጅድ ነው። ሶ they bend toward the positive plate ማለት ነው። ኦኬ ያ ቤታ ኔጌቲቭሊ ስለሆነ ወደ ፖዚቲቭ ማግኔቲክ ፊልድ ወደ ፖዚቲቭ ምንድነው እሱ ቤንድ የሚያደርግ ነው ማለት ነው። Question number 40 ላይ which type of radiation has no charge and is not affected by an electric or magnetic field? ስለዚህ ከዚህ ካሉ የራዲዬሽን ታይፖች ውስጥ የትኛው ነው ቻርጅ የሌለው በኤሌክትሪክ ኦር በማግኔቲክ ፊልድ አፌክትድ የማይሆነው ማለት ነው? ኤ አልፋ፣ ቢ ቤታ፣ ሲ ጋማ፣ ዲ ፕሮቶን። ሶ the answer should be ጋማ። ቅድሜም ብለናል ያ ጋማ ቻርጅ የለውም። ሶ በማግኔቲክም ሆነ በኤሌክትሪክ ፊልድ ምንድነው ሰው አፌክትድ ሊሆን የማይችለው ነው ማለት ነው። ሶ the answer should be ሲ ነው። ጋማ ሬይ ኤሌክትሮማግኔቲክ ራዲዬሽን ላይክ ኤክስ-ሬይ but higher energy አለ with no charge, so they travel straight ነው travel የሚያደርጉት ማለት ነው። When you come to the question number 50, question number 50 said in Rutherford gold foil experiment most alpha particle passed straight through. This showed that A. Atoms have a dense nucleus, B. Atoms are mostly empty space, C. Electron orbit in phases, ዲ አተምስ አር ሶሊድ ስፌርስ ይላል ማለት ነው። ሶ በራዘርፎርድ ጎልድ ፎይል ኤክስፐሪመንት ላይ በምንመጣበት ሰዓት ላይ ሞስት አልፋ ፓርቲክሎቹ ምንድነው ፓስድ አድርገዋል ስትሬትሊ ፓስድ ማድረጋቸው ይሄ ምንድን ነው የሚያሳየው ነው አይደል? ሶ አተሙ ላይ ኤ አተምስ አር ዴንስ ኒውክለስ ስላለው ነው አተሙ ይላል። ስለዚህ ምንድነው እሱ ይሄኛው አያሳይም፣ ምክንያቱም እሱ ባውንስ ሲያደርግ ያለውን ሀሳብ ነው እሱ የሚገልጸው። አቶምስ አር ሞስትሊ ኤምፕቲ ስፔስ ያው የአተሙ አብዛኛው ፓርቶቹ እንደምንመለከተው ዙሪያው በምንድነው እሱ ኔጌቲቭሊ ቻርጅ ስለሆኑ በዛ አማካኝነት አልፋ ፓርቲክል ደግሞ ፖዚቲቭ ቻርጅ ነው ብለናል። ስለዚህ የፖዚቲቭ ፓርቲክሉ ምንድነው ያ ኔጌቲቭ ፓርቲክሉ በማስ ትንሽ ስለሆነ እሱን ምንድነው እሱ እየበሳ እየገፋ ማለፍ ይችላል፣ ስትሬትሊ ያልፋል። ሶ ያ ነገር የሚያሳየውኝ ኤምፕቲ ስፔስ መሆኑ ነው አብዛኛው የአተሙ ፓርት። ሶ ዘ አንሰር ሹድ ቢ ዋት ቢ ነው የሚሆነው ማለት ነው። ኤሌክትሮን ኦርቢት ኢን ባስ እሱም አይሆንም። የአተምስ አር ሶሊድ ስፌር እሱም አይሆንም ማለት ነው። ሶ ከኤክስፕላኔሽኑ ላይ እንደምትረዱት ኢፍ አተምስ ዌር ሶሊድ ኦል አልፋ ፓርቲክል ውድ ባውንስ ባክ። ስለዚህ ሁሉም የአተሙ ፓርት ሶሊድ ቢሆን ኑሮ ምንድነው እሱ ባውንስ ባክ ነበር የሚያደርጉ። ግን አት ዘ ሴንተር ኦር ኒውክለሱ ላይ ነው ሶሊድ ደንስ የሆነ ሶሊድ ያለኝ። ሶ አት ዛት ፓርትስ ላይ ምንድነው እሱ ይመለሳል፣ ባውንስ ያደርጋል። ግን የተቀረው አብዛኛው ፓርት ኤምፕቲ ስፔስ ስለሆነ በዛ እንትን አይሆንም ማለት ነው። ሞስት ጎይንግ ስሩ ፕሩቭ ዛት አተምስ አር ሜንሊ ኤምፕቲ ስፔስ ይላል ማለት ነው። ኦኬ when you come to question number 16, why did a few alpha particle bounce straight back in Rutherford experiment? በራዘርፎርድ ኤክስፐሪመንት ጊዜ ፊው የሆኑ ፓርቲክሎች ለምንድን ነው ስትሬት ባክ የሚያደርጉት ብለን ስንመለከት question number 50 ላይ ያልነው ሀሳብ ነው። ያው A the heat electron ሂት ስለሚያደርጉ ነው። B the heat a teeny dense positively charged nucleus, C they were absorbed by the gold, D they turned into gamma rays. So the answer should be B ነው። ቀድሜ ለማለት እንደሞከር ነው ምንድነው አተሙ ሴንተር ላይ ኒውክለሱ ላይ ምንድነው እሱ ፖዚቲቭ የሆነ ዴንስ ኒውክለስ እዛ ስላለ ፖዚቲቭ ቻርጅ ፕሮቶኑ ስለሚኖር ፊው የሆኑ ፓርቲክሎች እዛ ላይ በሚመጡበት ሰዓት ላይ አልፋ ምክንያቱም ፖዚቲቭ ስለሆነ እዛ ጋር ያለው ፖዚቲቭ ስለሆነ ምንድነው ሪፔል ያደርጋል ኦር ዲፍሌክት እንዲያደርግ ስለሚያደርግ ባውንስ ስትሬት ባክ ያደርጋል ማለት ነው። ሶ ከዚህ ጋር ደግሞ የሚሄደው ኦፕሽን ቢ ነው ማለት ነው። the heat a teeny dense positively charged nucleus. so the answer should be B ነው የሚሆነው ማለት ነው። ያው the nucleus is small but have heavy and positive, so
ኒኩለስ ያው እንደምታውቁት በጣም ስሞል ናት። ግን ምንድነው እሱ በዛ ውስጥ ደግሞ ፖዚቲቭ ቻርጅ ስለሚኖር so it's strongly repel and can reverse an alpha particle pass ያደርጋል ማለት ነው። Question number 17 the diameter of an atom is about dash times larger than the diameter of the nucleus. A 10, B 100, C 1000, D 100,000. so ይሄ ሞጁላችን ላይ እንደምንመለከተው የዲያሜትር ኦፍ ኒኩለስ እና የዲያሜትር ኦፍ አተምን ኮምፔር ስናደርግ የ10 the power of minus 10 ነው የኒኩለሱ እንደ 10 the power of minus 15 ነው የኒኩለሱ 10 the power of minus 10 ነው የአተም ነው። ስለዚህ የኒኩለሱ ከአተሙ በምን ያህል ያንሳል ነው ሐሳቡ። ሶ እንደምትመለከቱትኝ በ10 ይላል በመቶ በ1000 እና በ100,000 ሶ 10 raised to minus 10 and 10 raised to minus 15 ያው የነሱን ዲፈረንስ ካልኩሌት ስናደርግ 100,000 ነው የሚሆነው ማለት ነው። ሶ ኒኩለስ በዛ ልክ ያንሳል ማለት ነው to that of the atom ማለት ነው በዲያሜትሩ ስንለካው። so the answer should be D ነው። Question number 18 Rutherford named the positively charged particle in the nucleus. A electron, B neutron, C proton, D positron ይላል ማለት ነው። so Rutherford named በሚያደርግበት ሳለ ፖዚቲቭ ቻርጅድ ፓርቲክሎቹን in that of the nucleus ምንድን ነው ያለው? ኤሌክትሮን ነው ያለው፣ B ኒውትሮን ነው ያለው፣ C ፕሮቶን ነው ያለው፣ D ፖስትሮን ነው ያለው። ስለዚህ the answer should be what C ነው ማለት ነው። ምክንያቱም the nucleus ላይ ምንድን ነው ያለው? ፕሮቶን ኒውትሮን። ስለዚህ Rutherford ምንድን ነው እሱ እዛ ውስጥ ያለውን የፖዚቲቭ ቻርጅ ምን ብሎ ነው ኔም ያደረገው? ፕሮቶን። so the answer should be C ነው ማለት ነው። ያው እንደምትመለከቱት the proton has a positive charged or charge equal in magnitude to the electron negative charge but about 1840 times heavier ነው። ያው በሄቪ ደረጃ በምንመለከትበት ሰዓት ላይ በጣም ከኔጌቲቭ አንፃር ስንመለከተው በዛ ታይምስ ሄቨር ነው ማለት ነው ከኤሌክትሮኑ አንፃር ማለት ነው። so the answer should be C. when you come to question number 19 who discovered the neutron in 1932? በ1932 ኒውትሮንን ዲስከቨር ያደረገው ማን ነው? ኤ ኤርነስት ራዘርፎርድ፣ ቢ ቦኸር፣ ሲ ጄምስ ቻድዊክ፣ ዲ ሮበርት ሚሊካን። so the answer should be C ነው። የታወቀ ነው። ራዘርፎርድ ያው በጎልድዌል ኤክስፐሪመንት አማካኝነት ኤሌክትሮንን ዲስከቨር ያደረጋለን። ያው በሮበርት ሚሊካን እንደምትመለከቱት የቻርጅ ኦፍ ኤሌክትሮን ዲስከቨር ያደረጋል። ጄምስ ቻድዊክ እንደምትመለከቱት ደግሞ ኒውትሮንን ዲስከቨር ያደረገ ነው ማለት ነው። በብሪሊየም ቦምባርድመንት ኦፍ ብሪሊየምን በመጠቀም ዊዝ አልፋ ፓርቲክል በዛ አማካኝነት ነው ያገኘውኝ። so the answer should be C. when you come to question number 20 which subatomic particle has no charge and a mass slightly greater than a proton? A electron, B positron, C neutron, D alpha particle. so the answer should be what? ኒውትሮን ነው። ምክንያቱም ቀደም ለማንሳት ሞክረናልኝ የሰባቶሚክ ፓርቲክሎች ውስጥ ቻርጅ የሌለው የትኛው ነው? ኤሌክትሮን ኔጌቲቭ ነው፣ ፕሮቶን ፖዚቲቭ ነው፣ እንዲሁም ደግሞ ኒውትሮን ቻርጅ የለውም ብለናልኝ። እንደ ደግሞ ማስ ስላይትሊ ግሬተር ዛን ፕሮቶን፣ ከፕሮቶን ደግሞ ማሱ ስላይትሊ ግሬተር ዛን የሆነው የትኛው ሰባቶሚክ ፓርቲክል ነው? ያው ኒውትሮን ነው ማለት ነው። ምክንያቱም ኒውትሮን ከፕሮቶን ትንሽ ይበልጣልኝ፣ ፕሮቶን ደግሞ ከኤሌክትሮን ይበልጣል ማለት ነው። ስለዚህ ኒውትሮን፣ ፕሮቶን፣ ኤሌክትሮን ነው የሚሆነው ማለት ነው በማሶቻቸው ላይ በምንመጣበት ሰዓት ላይ ሶ ሃይ ማስ ያለው ኒውትሮን ነው ማለት ነው። the answer should be C ነው ማለት ነው። እንደምትመለከቱት ኒውትራል ነው፣ ምንም አይነት ቻርጅ የለውም and have a mass of about 1.67493 times 10 raised to minus 24 gram a bit more than a proton ይላልኝ። በትንሽ ነው የሚበልጠው። ያ 1. የፕሮቶንን ስንመለከት 1.672 ምናምን ነገር ነው የሚሆነው። በትንሽ ነው ዲፈረንሳቸው ማለት ነው። so the answer should be C ነው ማለት ነው። so ፓርት 2 ያየነውን የፓርት 1 የቀጠለውን የኬሚስትሪ ሞዴል ኩዌሽን እዚህ ላይ እናበቃለን። ቀጣይ ቪዲዮዎችን የምንሰራ ይሆናል። እስከዛ ድረስ እንግዲህ አዲስ የሆናችሁ ልጆች ለዚህ ቻናል ሰብስክራይብ በማድረግ ቻናላችንን ያበረታቱ። እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።